ሰላም እንደምናችሁ። በዚህ ቪዲዮ ጃቫስክሪፕትን እንዴት መጠቀም እንደምትችሉ ወይም ደግሞ ወደ ፔጃችሁ እንዴት ኢንክሉድ ማድረግ እንደምትችሉ እና ቤዚክ የሚባሉ የጃቫስክሪፕት ፊቸሮችን ለማየት እንሞክራለን። ስለዚህ ጃቫስክሪፕት ምንድነው ከሚለው ስጀምር ጃቫስክሪፕት እንግዲህ ፕሮግራሚንግ ላንጉዌጅ ነው። ይሄ ፕሮግራሚንግ ላንጉዌጅ ዌብ ፔጃችንን ኢንተራክቲቭ እና ዳይናሚክ እንዲሆን ያደርግልናል። HTML እና CSS ስታቲክ በሆነ መልኩ ነው እንትኑ ላይ የሚቀመጠው፣ ብሮዘራችን ላይ የሚቀመጠው። ይሄንን ስታቲክ የሆነውን እንትን ፔጅ ብሮዘራችን ኦብጀክት ክሬት ስለሚያደርግለት ያንን ኦብጀክት ዶክመንት በሚባል ኦብጀክት ውስጥ ሁሉንም HTMLዎችና CSSዎችን አንድ ላይ ስለሚይዘው ያንን ኦብጀክት ጃቫስክሪፕታችንን በመጠቀም ምን ልናደርገው እንችላለን? ዳይናሚክ የሆነ ፔጅ ክሬት ልናደርግ እንችላለን ማለት ነው። ስለዚህ ጃቫስክሪፕት ሪስፖንሲቭ በተኖችን ክሬት ለማድረግ፣ አኒሜሽኖችን ለመስራት፣ ፎርሞችን ቫሊዴት ለማድረግ፣ በጀነራሊ ኢንተራክቲቭ ለማድረግ ያገለግለናል። ስለዚህ ይሄንን ጃቫስክሪፕት ፔጃችን ውስጥ እንዴት አድርገን ነው ኢንክሉድ አድርገን መጠቀም የምንችለው? በሶስት አይነት መንገድ ኢንክሉድ ማድረግ እንችላለን። ለምሳሌ በኢንላይን ልናስገባው እንችላለን፣ በስክሪፕት ልናደርገው እንችላለን፣ ኤክስተርናሊ ልንጠቀመው እንችላለን። ግን የሚመከረው ኤክስተርናሊ ዲፋይን ብናረገው ኤክስተርናሊ ብንጠቀም እንትን ነው የተሻለ ነው። ኤክስተርናሊ ብንጠቀም የተሻለ ነው። ለምሳሌ እዚህ ጋር ቅድም ከሰራሁት ላይ አንድ በተን አለኝ። እዚህ በተን ላይ ኢንላይን የሆነ ጃቫስክሪፕት ኢንክሉድ ማድረግ ብፈልግ እዚህ ላይ ለምሳሌ እንደዚህ ብዬ ይሄ በተን ክሊክ ሲደረግ ኦን ክሊክ ይባላል። ኦን ክሊክ ይሄ በተን ክሊክ ሲደረግ እባክህን አለርት አድርግልኝ፣ ምን ብለህ አለርት አድርግልኝ፣ ሄሎ ኦር ሰምቲንግ አለርት አድርግልኝ፣ ምን ብለህ አለርት አድርግልኝ፣ ምን ብሎ ያደርግ አለርት ሄሎ ኦር ደግሞ ኢንተር ዩር ኔም ኢን ዘ ቦክስ እንደዚህ ብዬ ባረግ ዜን ኦኬ እሺ እንደዚህ አድርጌ ዲፋይን ባረገው አይ ካን ፑት ሂር እዚህ ጋር ስምን ላስቀምጥ እችላለሁ፣ ሴሚኮለን ማስቀመጥ እችላለሁ፣ ሴሚኮለን ባረግበት። እሺ ስለዚህ እዚህ ጋር ምንድነው ሁለት ኮቴሽን መጠቀም አይቻልም። የውጭውን ተንካረኩኝ ይሄኛውን የውስጡን። እሺ ስለዚህ ይሄን በተን አሁን ክሊክ ባረገው ምን አይነት ሜሴጅ እዚህ ጋር ያመጣልኛል? ኢንተር ዩር ኔም ኢን ዘ ቦክስ የሚል ሜሴጅ ያመጣልኛል። ይሄንን በተን ክሊክ ባደረኩት ቁጥር ይሄንን እንደዚህ ያለ የሚል ሜሴጅ ያመጣልኛል። ስለዚህ ይሄ አሁን የምን ኤግዛምፕል ሊሆን ይችላል? የኢንላይን ኤግዛምፕል ሊሆን ይችላል ማለት ነው። አይ ይሄንን እኔ አልፈልግም ጀስት ኢንስቴድ ኦፍ እዚህ ጋር ዲስፕሌይ ከሚያደርግ ኢንተርናል ያድርግ የሚል ከሆነ ደግሞ ልክ ቀደም ሲስ ካስኬድ ስታይልን እዚህ ጋር ዲፋይን እንዳደረኩት እዚህ ጋር ምን ብዬ ዲፋይን ላደርግ እችላለሁ? ስክሪፕት ብዬ እዚህ ጋር ዲፋይን ላደርግ እችላለሁ። ኦር ብዙ ጊዜ ግን ስክሪፕታችንን እዚህ ውስጥም ዲፋይን ማድረግ እንችላለን። አይ ኖ እዚች ጋር ለብቻው ዲፋይን ላድርገው ብዬ ስክሪፕት እሺ ኦኬ። ስለዚህ እዚህ ስክሪፕት ላይ ምን አረጋለሁ? ላይክ በተኑ ላይክ ይሄኛውን ድም ብዬ ይሄንን
በተኑ ክሊክ ሳይደረግ እዚህ ጋር ልጻፍለት ላይክ ምን ብዬ ልጻፍለት console ዶት ሎግ ሄሎ ወርልድ ብዬ ሄሎ ወርልድን ጽፍ ኦር ሄሎ ወርልድ this is my first javascript ኦኬ እንደዚህ ብዬ እቺን ስክሪፕት እዚህ ላይ ባስገባት አውቶማቲካሊ እቺ ስክሪፕት ቦዲ ውስጥ ስለሆነ ያለችው ወዴት ትሄዳለች? ኢንስፔክት እዚህ ላይ ባረጋት እዚህ ላይ ኤሌመንቶች ይኖሩኛል። እዚህ ጋር ኮንሶልን ባይ ምን አገኛለሁ? ኮንሶልን ባይ ኦኬ የቱ ጋ ነው? token unexpected error አራት አካባቢ ቦዲ ኦኬ እሺ ስለዚህ ሄሎ ወርልድ የምትለዋን እዚህ ጋር እንደምታዩት ዲስፕሌይ ሆኗል ማለት ነው። እዚህ ጋር እንደምታዩት ሄሎ ወርልድን ከየት ነው ዲስፕሌይ እያደረኩ ያለሁት? እዚህ ቦዲ ውስጥ እያደረኩ ነው። አይ ይሄንን ደግሞ ኤክስተርናሊ ነው የምፈልገው ካልኩኝ ኤክስተርናሉን እንድንጠቀም ነው የሚመከረው። እዚህ ጋር ክሊክ አደርጋለሁ። እዚህ ጋር መጥቼ ማይ ስክሪፕት የሚል .js የሚል ጃቫስክሪፕት ስለሆነ js የሚል ሊንክ እጠቀማለሁ። እዚህ ጋር መጥቼ የቀደም አሁን ላይ ኦሬዲ ስክሪፕት የሚል አይፈልገኝም። የቀደሙን ሄሎ ወርልድ from external js hello world from external js ብዬ ይሄንን ዲፋይን እዚህ ጋር ባረግለት ዜን ምንድነው የሚጠበቅብኝ? ይሄንን ኤክስተርናል የሰራሁትን ጃቫስክሪፕት እዚህ ጋር ሊንክ ማድረግ ይጠበቅብኛል ማለት ነው። ስክሪፕት inside the body yeah then script okay ስለዚህ ስክሪፕት ኔሙ ምንድነው? ማይ ስክሪፕት። ስለዚህ ይሄን ሪፍሬሽ ባረጋው ብናረጋው ማይ script.js then let's now refresh ብናረጋው ምን ይኖራል? ሄሎ ወርልድ from external js የሚል አውትፑት ይኖረኛል ማለት ነው። ስለዚህ ያሁኑን አውትፑት ያገኘሁት ከየት ነው? ከውጪ ካለው ጃቫስክሪፕት ነው ወይ ደግሞ እዚህ ጋር ካለው ማይ ጃቫስክሪፕት ብለን እዚህ ጋር ካለው ጃቫስክሪፕት ነው ያገኘሁት ማለት ነው። እሺ ስለዚህ ስለ ጃቫስክሪፕታችንን በዚህ መልኩ ኢንክሉድ ማድረግ ይኖርብናል። ነገር ግን ጃቫስክሪፕት ፕሮግራሚንግን ብዙ ፊቸሮች ይኖሩታል። ብዙ ነገሮች መማር ያለባችሁ ነገሮች ይኖራሉ። የተወሰኑትን ለማየት እንሞክራለን። የመጀመሪያው ዋናው ስለ ጃቫስክሪፕት ስናወራ የተለያዩ ቫሪያብሎች አሉን። ጃቫስክሪፕት ላይ ቫሪያብል ማለት ፕሮግራሚንግ ላንጉዌጅ ላይ ቫሪያብል ማለት ቴምፖራሪ ዳታችንን የሚይዝልን ቴምፖራሪ ኤሪያ ነው። ስለዚህ ጃቫስክሪፕት ላይ ቫሪያብላችንን በተለያየ አይነት መንገድ ክሬት እናደርጋለን። ሌት ብለን ኤክስ ልንል እንችላለን ኦር ምን ብለን ሌላ ምን ብለን ኮንስት ዋይ ብለን ዲፋይን ልናደርግ እንችላለን። var ብለን ዲፋይን ልናደርግ እንችላለን። እነዚህ ሶስት አይነት ዲፋይን የማድረጊያ መንገዶች ናቸው። ግን ምንድነው ልዩነታቸው? ምንድነው? ኮንስት የሚለውን ዲፋይን ካደረግንበት ቫልዩ ኮንስት ላይ አሳይን ያደረግነው ቫልዩ መቀየር አይችልም። ሌት እና var የሚለውን እንትን ማድረግ እንችላለን። ቫልያቸውን መቀየር እንችላለን። ላይክ ምን ማለት ነው? ላይክ ለምሳሌ x እኩል ይሆናል 20 ብንለው ይሄኛው ነምበር ነው። ቫሪያብሎቹ ራሳቸውን የቻለ ዳታ ታይፕ ይኖራቸዋል። ለምሳሌ y equals to
y is equal to ሄሎ ብል ይሄ ዳታ ታይፑ ሄሎ ነው። z እኩል ይሆናል ሜቢ እዚህ ጋር ሌላ ቁጥር ብንሰጠው 56.7 something ብንሰጠው ይሄ እንግዲህ የየራሳቸው አይነት ዳታ ታይፕ ይኖራቸዋል። የመጀመሪያው ቁጥር ነው፣ ሁለተኛው ስትሪንግ የሆነ ዳታ ታይፕ ይኖረዋል፣ ነምበር የሆነ ዳታ ታይፕ ይኖረዋል። ይሄኛውን እንትን ልበለው z የሚለውን ትሩ ብለው ይሄኛው z የሚለው ዳታ ታይፑ ቡሊያን ይሆናል። ነምበር ይሄኛው ነምበር አለኝ እዚህ ጋር y የሚለው ደግሞ ዳታ ታይፑ ስትሪንግ ይሆናል ማለት ነው። ሶ እንደዚህ አድርገን ቫሪያብሎቻችንን ዲፋይን ማድረግ እንችላለን። እዚህ ጋር ኮንስት የሚለው አንድ ዲፋይን ካደረግነው ሌላ ቫልዩ አሳይን ማድረግ አንችልም ማለት ምን ማለት ነው? ለምሳሌ እዚህ ጋር ያሉትን ቫሪያብሎች ሶስቱንም console.log ቢለን ኤክስን አውጣልኝ ብለው then console.log y z አውጣልኝ ብለው ስለዚህ እዚህ ጋር እንደምታዩት ሄሎ ወርድን ከዚህኛው ላይ ያወጣልኛል፣ from external 20 ያወጣልኛል፣ ሄሎ ወርድን ያወጣልኛል፣ then true ያወጣልኛል። if I try to reassign ለማድረግ ፈልግ ኤክስን ቀይር ያለው 20 የነበረውን 30 አድርግልኝ በአዲስ ቫልዩ ተካልኝ ብለው የኤክስ ቫልዩ ምን ይሆናል? በአዲሱ ቫልዩ ይሆናል ማለት ነው። የኤክስ ቫልዩ እዚህ ጋር ዲስፕሌይ ሲሆንልኝ መጀመሪያ ኤክስ እዚህ ጋር 20 ነበረ፣ ዜን እዚህ ጋር ሲደርስ 30 ይሆናል ማለት ነው። ልክ እንደዛ ዋይን ለመተካት መሞክር ግን ዋይን ሄሎ ወርልድ የሚለውን ሄሎ ወርልድ ፍሮም ኤክስተርናል ጄስ ብለህ ተካልኝና ዋይን ዲስፕሌይ አድርግልኝ ብዬ ብጠይቀው እዚህ ጋር እንደምታዩት አንኮት ኢረር ይላል። ምክንያቱም ዋይ ምንድነው ኮንስት ስለሆነ ምን ማድረግ አንችልም፣ ሪአሳይን ማድረግ አንችልም። ስለዚህ የማይቀየሩ ቫልዩዎች ካሉ ኮንስት መጠቀም እንችላለን ማለት ነው። ስለዚህ ዜድን ግን እዚህ ጋር ምን ማድረግ እንችላለን? ኢንስቴድ ኦፍ ዋይ ዜድን ለመተካት ፈልግ ዜድን መተካት ይችላልው ማለት ነው። ሶ እነዚህ እንግዲህ እነዚህ ቫሪያብሎች ይባላሉ። እዚህ ጋር የተጠቀምኳቸው ኤክስ ዋይ ዜድ የምንላቸው ቫሪያብሎች ናቸው። ፕሮግራመር አይደንቲፋየር ኔምስ ይባላሉ። ቫሪያብል ማለት ለጊዜው ሜሞሪያችን ላይ የሚይዙልን ናቸው። ነገር ግን ለነዛ ደግሞ እኛ ስም መስጠት አለብን፣ አይደንቲፋየር መስጠት አለብን። እኛ የምንሰጠው ስም ነው። ስለዚህ ስም ስንሰጥ አንዳንድ መጠንቀቅ ያሉብን ነገሮች አሉ። ለምሳሌ ሌት ብዬ ኔም እኩል ይሆናል ብዬ የሆነ ጆን ምናምን ብዬ ልጠቀም እችላለሁ። ይሄ ኔም የሚለውን ስፔሻል ካራክተሮች ማድረግ አልችልም። ህጎች አሉት ራሱን የቻለ ጃቫስክሪፕት ላይ ላይክ ለምሳሌ በቁጥር መጀመር አይቻልም። እንደዚህ ብንጀምር ኢረር ያመጣል። እንትን ማድረግ አይቻልም። ስፔሻል ካራክተሮችን በውስጡ መጠቀም አይቻልም። ስፔሻል ካራክተሮች ማለት እንደዚህ እንትን ሊሆን ይችላል፣ እንደዚህ አይነት ሊሆን ይችላል። እንደዚህ አይነት ነገሮችን መጠቀም አይቻልም። ስለዚህ ራሱን የቻለ እንደዚህ ህጎች አሉት። እነዛን ህጎች ማወቅ ጥሩ ነው። ግን ኪወርዶች አሉ መጠቀም የሌለብን ኢፍ እንደዛ ምንላቸው ቤስት ዌይ ቫሪያብሎቻችሁን ዲፋይን ስታደርጉ አንደርስኮር መጠቀም የተሻለ ነው። ለምሳሌ ጆን ከሆነ ጆን ቫሪያብሌ፣ ለምሳሌ ስቱደንት ከሆነ ስቱደንት አንደርስኮር ኔም ምናምን ብታረጉት ኪወርድ ውስጥ አንደርስኮር ስለሌለ ኪወርዶችን የማግኘት ፕሮባቢሊቲ ይሆናል። ከኢረር አይኖርም፣ ለኢረር አያጋጥማችሁም። ከዛ ውጪ በቁጥር አለመጀመርና ስፔሻል ካራክተሮችን አለመጠቀም ይመከራል። ጃቫስክሪፕት ላይ የሚያደርገው ዶላር ሳይኖችን መጠቀም ይቻላል። ብዙ ፕሮግራሚንጎች ላይ ዶላር ሳይን እንትን ነው ክልክል ነው። ጃቫስክሪፕት ላይ ዶላር ሳይን እንደ ስፔሻል ካራክተር አይታይም። እንደው ብዙ ጊዜ ዶላር ሳይንን እንጠቀምበታለን። ስለዚህ እነዚህ ቫሪያብሎች ናቸው። እዚህ ጋር ያሉት ቫሪያብሎች ነምበር ዳታ ታይፓቸውን ብናይ ይሄኛው ነምበር ነው፣ ይሄኛው ስትሪንግ ነው፣ ይሄኛው ቡሊያን ነው። ትሩ ኦር ፎልስ ምን ይባላል? ቡሊያን ይባላል። ይሄ ዳታ ታይፖች ነው። እነዚህ ብቻ አይደሉም ዳታ ታይፖች፣ ሌሎችም ዳታ ታይፖች አሉን የምንጠቀምባቸው። ለምሳሌ አሬ የሚባል ዳታ ታይፕ አለን። ላይክ ለምሳሌ
አስቡት ቫሪያብል ክሬት እያደረግን ሌት ስቱደንት ኔም ጆን ከዛ ደግሞ አሁንም ሌት ሌላ ተማሪ ደግሞ ዲፋይን ማድረግ ከፈለኩኝ ሌት አናዘር ስቱደንት ኔም እያልኩ እንግዲህ ለምሳሌ አሁን ጆን እያልኩ ጽፍ ያለው ማለት ስሙን ልቀያየረው ይችላል። ግን እዚህ ጋር የተጠቀምኳቸው ቫሪያብሎች የተለያዩ ነው። ይሄኛው ጆን ቢሆን፣ ሁለተኛው አየለ ቢሆን፣ ሶስተኛው ሳራ ብትሆን ዜን እዚህ ጋር ገርሳ ቢሆን እንደዚህ እያል እዚህ ጋር አራት ስሞችን ለመጠቀም እዚህ ጋር አራት የተለያየ ቫሪያብል ነው የተጠቀምነው። ላይክ እንደዚህ በተለያየ መንገድ ነው ወይ ደግሞ the same variable ግልጽ እንዲሆንላችሁ ይሄን the same variable እንደዚህ the same variable መጠቀም አይቻልም። ላይክ ይሄኛው እንደዚህ ቢሆን ይሄኛው ኦኬ መጀመሪያው ስቱደንት ኔም 1 ጆን ነው። ስቱደንት ኔም 2 አየለ ነው። ስቱደንት ኔም 3 ሳራ ናት። ስቱደንት ኔም 4 መገርሳ ነው። እንደዚህ እያለን አራት ስሞችን ተጠቀምኩ ማለት ዲስፕሌይም ለማድረግ እነዚህን ስሞች ዲስፕሌይ ለማድረግ ስፈልግ ምን ያስፈልገኛል? እነዚህን ስሞች እያንዳንዳቸውን እንደዚህ መጻፍ አለብኝ console.log student name። ስለዚህ ይሄንን ችግር እንደዚህ አይነት የመደጋገም ችግር ለመቅረፍ ምን የሚባል ዳታ ታይፕ አለን? አሬ የሚባል ዳታ ታይፕ አለን። አሬ የሚባል ለምሳሌ ለምን በአሬ መልክ እነዚህን ስሞች በሙሉ አልይዛቸውም ካልኩኝ አንድ ቫሪያብል ብቻ ይበቃኛል። ዜን ይሄ ቫሪያብል ሌት ይሄ ቫሪያብል አሬ መሆኑን አሬ ነው ብዬ ከወሰንኩኝ አሬ መሆኑ በምንድነው የሚታወቀው? በእንደዚህ ብራኬት ጀምሮ በብራኬት የሚያልቅ ሆነ ይሄ ቫሪያብል ምንድነው? አሬ ነው። ስለዚህ አሬ ማለት ተከታታይ በአንድ ቫሪያብል በአንድ ሜሞሪ ሎኬሽን በተከታታይ እነዚህ እንዲቀመጡ ማድረግ ማለት ነው። ስለዚህ እነዚህን አራቱንም ስሞች የመጀመሪያው ጆን ነው፣ ጆን፣ አየለ፣ ሳራ እነዚህ አራቱንም እዚህ ላይ እንደዚህ አድርጌ እዚህ ላይ አስቀምጣቸዋለሁ ማለት ነው። ስለዚህ ከዛ በኋላ እነዚህን ስሞች አክሰስ ማድረግ ስፈልግ ቫሪያብሉንና ኢንዴክስ የአሬ ኢንዴክሱን በመጠቀም አክሰስ አደርገዋለሁ። ለምሳሌ እዚህ ጋር 2 ይላል። 2 ማለት ሳራ ናት። ጆንን አክሰስ ማድረግ የምፈልግ ከሆነ ጆን ስንት ነው? 0 ነው። አሬ ከ0 ይጀምርና ምን ላይ ያልቃል? የአሬ ሳይዝ ሲቀነስ 1 ይሄ ለምሳሌ 4 ነው 3 ይሆናል ማለት ነው። ስለዚህ ሙሉን ደግሞ ዲስፕሌይ ማድረግ ብፈልግ በቃ አሬው ዲስፕሌይ አድርግልኝ ብዬ እንደዚህ ባስቀምጠው አሁን እንደዚህ አድርጌ ባስቀምጠው ምንድነው ስቱደንት ኔም ለኮንሶል ስቱደንት ኔም ስለዚህ እዚች ጋር ተደጋግማለች። ይሄኛውን ላጥፋው ቫሪያብሉ ኦሬዲ ስለተደጋገመ ነው ኤረር የፈጠረብኝ። ስለዚህ ያው ይሄ ከላይ ያለው ቫሪያብል ነው። እዚህ ጋር ግን በአሬ መልክ ያለውን ይሄውና እዚህ ጋር አውትፑቱን ያሳየኛል። ስለዚህ 0 ማን ነው? ጆን ነው። 1 አየለ ነው። ሳራ ነው። መገርሳ ነው። እኔ ማውጣት የምፈልገው ጆንን ነው ካልኩኝ ጆንን ለማውጣት ምን አረጋለሁ? 0 አረጋለሁ ማለት ነው። ስለዚህ ማንን ዲስፕሌይ ያደርግልኛል? የቱ ጋር ነው 0 ማረጋው? እዚህ ጋር ስለዚህ ማንን ዲስፕሌይ ያደርግልኛል? ኢንስቴድ ኦፍ ሁሉንም ዲስፕሌይ ከሚያደርግ ጆንን ብቻ ዲስፕሌይ የመጨረሻ ዲስፕሌይ ሆኖ ጆን ነው ማለት ነው። ስለዚህ አሬ እንደዚህ በአንድ ቫሪያብል እንደዚህ አይነት ፍሌክሲቢሊቲ ይሰጠናል። ከፈለግን ደግሞ እዚሁ አሬ ላይ ፑሽ ማድረግ እንችላለን። አድ ማድረግ የምንፈልገው ካለ እዚሁ አሬው ላይ አሬያችን ላይ ፑሽ እናደርጋለን። ሪሙቭ ማድረግ የምንፈልገው ካለ ፖፕ እያደረግን የመጨረሻውን ፖፕ እያደረግን በኢንዴክሱ ዶት ፑሽ ዶት ፖፕ እያደረግን ይህንን አሬ መጠቀም እንችላለን ማለት ነው።
ሌላ ጃቫስክሪፕት ላይ የምንጠቀመው ዳታ ታይፕ ምንድነው? ኦብጀክት ነው። ኦብጀክት ዳታ ታይፕ ነው። ኦብጀክት ዳታ ታይፕ ክሬት ማድረግ በምን ይታወቃል? ሌት ኦብጀክት ዳታ ታይፕ ይሄ ኮሜንት ነው፣ ሲንግል ላይን ኮሜንት ነው። ለምሳሌ ኦብጀክት ልበለውና ኦብጀክት ዳታ ታይፕ ክሬት ማድረግ በምንድነው የሚታወቀው? ሌት ስቱደንት ብዬ እንደዚህ በብራኬት ሲጀምር ምንድነው? ቀደም እንደዚህ ሲጀምር እንትን ነበረ፣ አሬ ነበረ። በብራኬት ከጀመርኩ ደግሞ ምን ይሆናል? ኦብጀክት ይሆናል። ኦብጀክት የሚለየው በምንድነው? የራሱ የሆነ ምን አለው? ኪ ቫልዩ ፔር አለው። ለምሳሌ እዚህ ጋር እንደምታዩት ኔም አለ፣ ጆን ይላል፣ ኤጅ 20፣ ግሬድ ኤ ይላል። ስለዚህ እዚህ ጋር ስቱደንትን ለኮንሶል ዶት ሎግ ስቱደንት ዶት ኔም ብዬ ዲስፕሌይ ባረግ ማን ነው እዚህ ጋር የሚወጣው? ማን ይወጣል? ኦብጀክቱ ይወጣል ማለት ነው። ኦብጀክቱ ስቱደንት ዶት ኔም የሚለው ኦብጀክት ዲስፕሌይ ይሆናል። ምንድነው የሚለው እዚህ ጋር? ጆን ዲስፕሌይ ይሆናል። ኤረራችን ስናየው ፐርሚሽን ኤረር ምንድነው? የተደጋገመ ቫሪያብል። እሺ ስቱደንት የሚል ቫሪያብልን ከዚህ በፊት ተጠቅሜው ከሆነ እሺ አንኮቲነር ኦኬ እንቀይረው። እሺ ቫሪያብል ኔሙን ይሄን ምናልባት ስቱደንት የሚለውን ትሬኒንግ በለውና ዜን ኢትስ ዲስፕሌይ ያደረገ ነው። ለካ ምንድነው ያሳሳተኝ? ይሄ ጆን የሚለው ይሄው እዚህ ጋር የወጣው ጆን ነው። ኔምን ዲስፕሌይ አድርግልኝ ስላልኩኝ ሙሉ ኦብጀክቱን ዲስፕሌይ እንዲያደርግልኝ ላድርገው። ትሬኒ እሺ ለምሳሌ ሙሉ ኦብጀክቱን ዲስፕሌይ አድርግልኝ ስለው ይሄው እዚህ ጋር እንደምታዩት ሙሉ ኦብጀክቱን ዲስፕሌይ ያደርግልኛል። ይሄን ኤክስፓንድ ባረጋው ኔም ጆን ኤጅ 20 እንደዚህ አድርጎ ያሳየኛል። ቀደም አሬው ላይ 0 1 እያለ ያሳየኛል። አሁን ኢንዴክሱ ማን ይሆናል? እነዚህ ይሆናሉ ማለት ነው። ግሬድ ኔም የሚሉት ይሆናሉ። ስለዚህ ጆንን ዲስፕሌይ ማድረግ ከፈለኩኝ የጆንን ኔም የሚለውን ባረግ ኦኬ ኔሙን ዲስፕሌይ ያደርግልኛል። ኔሙ ማን ነው? የትሬኒንግ ኦብጀክት ኔሙ ማን ነው? ጆን ይሆናል ማለት ነው። የትሬኒንግ ኦብጀክት ኔሙ ኦር ስቱደንት ኦብጀክት ኔሙ ማን ይሆናል? ጆን ይሆናል። እሺ ስለዚህ ጆን ይሆናል ማለት ነው። አይ የጆን እድሜ ስንት ነው ማለት ስፈልግ ደግሞ ዶት ኤጅ ስለው የጆን እድሜ ስንት ይሆናል? 20 ይሆናል ማለት ነው። 20 ዓመት ነው። ግሬዱን እንደዚህ እያደረኩኝ ዲስፕሌይ ያደርጋለሁ። ብዙ ተማሪዎችን ደግሞ ዲስፕሌይ ማድረግ ስፈልግ ይሄንን እያንዳንዱን ተማሪ በአሬ መልክ ማድረግ እችላለሁ ማለት ነው። ማለት ነው ለምሳሌ እንደዚህ መጥቼ students let x equals to let students equals to ብዬ አሬ ላደርገው እችላለሁ። ዜን እዚህ አሬ ላይ ምኖችን ላደርግ እችላለሁ? ተማሪዎችን እንደምታዩት እንደዚህ አድርጌ ተማሪዎችን ምን ላደርግ እችላለሁ? ላስገባ እችላለሁ ማለት ነው። እዚህ ጋር እንደምታዩት this is the first object የመጀመሪያው ኦብጀክት ነው። የመጀመሪያው ተማሪ ነው። ሁለተኛው ተማሪ እዚህ ጋር ነው ያለው። እንደዚህ ያደርገን። ስለዚህ የመጀመሪያውን ተማሪ ስም ብፈልግ ከሆነ የመጀመሪያው ተማሪ ስሙ ጆን ነው። አይ እኔ የምፈልገው ሁለተኛው ነው ካልኩ አሬ ላይ the second component the second element ነው። ስለዚህ ኔሙን አወጣልኝ ብለው ስሙ ማን ይሆናል ማለት ነው?
የሁለተኛው እንትን እዚህ ጋር ኤረር እንዳትፈጠረች ላጥፋት። ስለዚህ ማን ይወጣልኛል? አየለ የሚለው ይወጣልኛል ማለት ነው። እሺ ስለዚህ ኦብጀክትም ደጋግመን የምንጠቀመው ዳታ ታይፕ ስለሆነ እሱንም ማወቅ ይፈልጋል ማለት ነው። ስለዚህ በለጠ እናንተ ኢንቨስቲጌት ታደርጉታላችሁ። ሌላ ደጋግመን የምንጠቀመው ፈንክሽን ነው። ፈንክሽን ፕሮግራማችንን ኦርጋናይዝድ ለማድረግ ያገለግለናል። ከኦርጋናይዝድ ማድረግ ብቻ ሳይሆን በተለያየ ሪዩዘብል ነው። ፈንክሽን ጃቫስክሪፕት ላይ ፈንክሽንን እንዴት አድርገን ዲፋይን እናደርጋለን? ይህንን እንዳለ ላጥፋውና ለምሳሌ ሄሎ ወርልድ የሚለውን ብቻ ሄሎ ወርልድ የሚለውን ከፈንክሽን ዲስፕሌይ ማድረግ ብፈልግ ሄሎ ወርልድን ዲስፕሌይ ያደርግ ነው ኮንሶል ዶት ሎግ ነው ፈንክሽን። ስለዚህ ሄሎ ወርልድን ዲስፕሌይ የሚያደርግ ፈንክሽን ዲፋይን ማድረግ ይኖርብኛል። ፈንክሽን ዜን ይሄ ፈንክሽን ዜን እዚህ ፈንክሽን ላይ ይሄ ፈንክሽን I want this function to display hello world console dot log hello world የፈንክሽኑ ስም መስጠት አለብን። ስለዚህ ሄሎ ወርልድ ብሎ ዲስፕሌይ እንዲያደርግ ነው። ይሄ ፈንክሽን ስሙን ሄሎ ብዬ ልጠራው እችላለሁ። ሶ this is ፈንክሽን ዴፊኒሽን ነው። ይሄንን ፈንክሽን ግን አሁን እዚህ ጋር እንደምታዩት ምንም አውትፑት አላመጣልኝም። ስለዚህ ምን ማድረግ አለብኝ? መጥራት አለብኝ። ለመጥራት ምን ብዬ ልታደርግ እችላለሁ? ሄሎ ብዬ ላስቀምጠው እችላለሁ። ዜን እዚህ ጋር ሰሚኮሎን ባረግ አሁን ፈንክሽኑን እየጠራሁት ስለሆነ ምን የሚል ዲስፕሌይ ያደርግልኛል? ሄሎ የሚል ዲስፕሌይ ያደርግልኛል። ስለዚህ እነዚህ ፈንክሽኖችን ደጋግመን የምንጠቀማቸው ነገሮች ናቸው። ስለዚህ እንግዲህ የተለያየ አይነት ፈንክሽን አለ። ግን ለምሳሌ ሲንክሮኒስ የምንለው ፈንክሽን ሲኖኒመስ ፈንክሽን የምንለውም አለ። ግን በቫሪያብል ላይ ለምሳሌ ሌት ኤክስ እኩል ይሆናል ብለን ሌት ኤክስ እኩል ይሆናል ብዬ ኤክስ ላይ ፈንክሽኔን ምን ላደርግ እችላለሁ? ዲፋይን ላደርገው እችላለሁ። ፈንክሽን ዜን የፈንክሽኑ ስም ሄሎ ዜን ይሄንን ፈንክሽን ወደ እንደዚህ አስቀምጠን ዜን እዚህ ፈንክሽን ላይ ኮንሶል ዶት ሎግ ሄሎ ወርልድ ብለን ዲስፕሌይ ልናደርገው እንችላለን። ዚስ ታይም ኢንስቴድ ኦፍ ፈንክሽኑን መጥራት ስንፈልግ ኢንስቴድ ኦፍ ሄሎ ወርልድ ማን ነው የምንጠቀመው? ስለዚህ ኤክስን ጥራልኝ ስለው ኤክስን እንደ ፈንክሽን በምጠራበት ሰዓት ምን ዲስፕሌይ ይሆናል? ሄሎ ወርልድ የሚለው ዲስፕሌይ ያደርግልናል። ስለዚህ እነዚህ ቫሪያብል ላይ የምንጠቀመው ከሆነ ስሙን ምን ማድረግ እንችላለን? ስሙን እዚህ ጋር ያለውን ስሙን ማጥፋት እንችላለን። ስለዚህ እንደዚህ አድርገን እንደዚህ ልናስቀምጠው እንችላለን። ኦንሊ አሮ ብቻ ብናስቀምጠው ዜን እዚህ ጋር እንደምታዩት ፈንክሽኑን እንደዚህ አድርገን ልናስቀምጠው እንችላለን። ስለዚህ አሁንም ማን ዲስፕሌይ ያደርግልኛል? ሄሎ ወርልድ የሚለውን ይሄ ፈንክሽን ዲስፕሌይ ያደርጋል። እዚህ ጋር እንደምታዩት ሄሎ ወርልድን ፈንክሽን ዲፋይን ያደርግልናል። ይሄ ወደ አሮ ፈንክሽን ይወስደናል። አሮ ፈንክሽን ማለት ምን ማለት ነው? ሌት ኤክስ ኢኳልስ ቱ ስለዚህ ኦልሬዲ በቃ ይሄ የታወቀ ነው። ፈንክሽን ብራኬት ብቻ ባረግ ብራኬቱን እንደዚህ ባስቀምጥ ሄሎ ይሄ ፈንክሽን ነው። ይሄ ፈንክሽን ደግሞ በውስጡ ምን ይዟል የሚለውን ከዚህ ከቀስቷ በኋላ እንደዚህ አድርገን ልናስቀምጠው እንችላለን። አይ በአንድ መስመር ይሆንልኝ ካልን ደግሞ ምን ልናደርግ እንችላለን? ይሄ ፈንክሽን ሪተርን እንዲያደርግ ማድረግ እንችላለን። ይሄ ፈንክሽን ምን ሪተርን ያርግ? ሪተርን ምን ያደርግ? ሪተርን ሄሎ ወርልድን ሪተርን እንዲያደርግልኝ ማድረግ እችላለሁ። ሪተርን የምትለው ኦኬ ያ ሪተርን ኦኬ እሺ ችግር የለው። በብራኬት ውስጥ ሪተርን ካለ ብራኬት ውስጥ ማድረጉ የተሻለ ነው። ሪተርን ሄሎ ወርልድ የሚለውን እዚህ ጋር ዲፋይን ላድርገው። ዜን ኤክስ አሁን እንደዚህ ሪተርን ማድረግ ከሆነ እዚህ ላይ ኮንሶል ዶት ሎግ ማድረገው
ማንን ነው? ኤክስን ነው። ምክንያቱም ሪተርን ፈንክሽኑ ሪተርን ስላደረገ ማንን ዲስፕሌይ ያደርጋል? ፈንክሽኑ ሪተርን ሲያደርግ ሄሎ ወርልድ ፍሮም አሮ ፈንክሽን። እሺ እቺኛዋን ላጥፋት። ኤክስ የምትለውን ደጋግመ ስለተጠቀምናት ኤረር እንዳይፈጠር። እሺ ስለዚህ ሄሎ ወርልድ ፍሮም አሮ ፈንክሽን የሚለውን ዲስፕሌይ ያደርግልናል። ስለዚህ ፈንክሽኖቻችንን እንደዚህ ዲፋይን ማድረግ እንችላለን። እንደዚህ አድርገን ጃቫስክሪፕት ላይ መጥራት እንችላለን ማለት ነው። እሺ ሌላ የምናየው ምንድነው? ጃቫስክሪፕታችንን ስንሰራ ከኢቨንት ጋር እናያይዘዋለን። ቅድም ካያችሁ ኢንላይንን በምሰራበት ሰዓት ምን አድርጌያለሁ? እዚህ ጋር ኦን ክሊክ የሚል ክሬት አድርጌያለሁ። ኦን ክሊክ ማለት ምን ማለት ነው? ክሊክ ሳረግ ማለት ነው። ልክ እንደዛ የተለያዩ ምኖች አሉ፣ የተለያዩ ኢቨንቶች አሉ። ኢቨንት እንግዲህ ከኮምፒውተራችን ጋር በዚህ ለጊዜው ኮሙኒኬት የምናደርገው በኢቨንት ነው። ክሊክ በማድረግ ራይት ክሊክ በማድረግ ደብል ክሊክ በማድረግ ነው የምንግባባው። የተለያዩ ኢቨንቶች አሉ። ለምሳሌ ከማውዝ ጋር የተያዙ ኦን ክሊክ፣ ከበተን ጋር የተያዙ ከኦን ክሊክ አለ፣ ኦን ቼንጅ አለ፣ ኦን እንደዚህ ብዙ አይነት ኦን ሆቨር አለ፣ እንደዚህ ብዙ አለ። ኦን ቼንጅ አለ ከማውዝ ጋር ከበተን ጋር በተኑ ላይ ስናስገባ ስናወጣ የሚል አለ። ለምሳሌ ኦን ክሊክ የሚለውን ብንጠቀም ሄሎ ወርልድን ለምሳሌ ሄሎ ወርልድ የሚለውን አክሰስ ማድረግ ብንፈልግ ፈንክሽናችንን እዚህ ጋር ዲፋይን ልናደርግ እንችላለን ማለት ነው። ፈንክሽናችንን እዚህ ጋር ዲፋይን አድርገን በተኑን ክሊክ ካደረግነው በኋላ እንትን እንዲል ማድረግ እንችላለን። ፈንክሽኑ ኤክስኪዩት እንዲደረግ ማድረግ እንችላለን። ፈንክሽኑ ኤክስኪዩት እንዲጠራ ማድረግ እንችላለን። ማለት ምን ማለት ነው? እዚህ ጋር ለምሳሌ ይሄ ፈንክሽን አለ። ይሄ ፈንክሽን ላይክ ለምሳሌ የመጀመሪያው ፈንክሽን በወስደው ይሄ ፈንክሽን ይሄንን ፈንክሽን የሚጠራው ይሄ ነው። ይሄ ፈንክሽን ኮል የሚያደርገው አሁን ሄሎ እሱን ባጠፋበት እና ይሄንን ሪፍሬሽ ባረገው ምንም ዲስፕሌይ የሚሆን የለም። ነገር ግን ይሄ በተኑ ክሊክ ሲደረግ ዲስፕሌይ እንዲያደርግ ብፈልግ እዚህ ጋር መጥቼ ይሄን ፈንክሽን ብጠራው እንደምታዩት ይሄ ኮንሶሉ እንደዚህ ይመጣል። ይሄን ሰፋ ብናረገው ሄሎ ወርልድ የሚለው መቼ ነው የሚመጣው? ክሊክ ሳርግ ነው የሚመጣው ማለት ነው። ይሄንን በተን ክሊክ ሳረግ ምን ይመጣል? ሄሎ ወርልድ የሚለው ዲስፕሌይ ይሆናል። ክሊክ ሳረግ ሄሎ ወርልድ የሚለው whenever ይሄንን ክሊክ በተኑን ክሊክ ሳደርገው ምን የሚል ይመጣል? ሄሎ ወርልድ የሚለው በተኑን ክሊክ ባደረኩት ቁጥር ፈንክሽኑ ኤክስኪዩት ሆኖ ሄሎ ወርልድ የሚለው ዲስፕሌይ ይሆንልኛል ማለት ነው። ምንም የለም። ይሄን በተን ክሊክ ሳደርገው ሄሎ ወርልድ የሚለው ኮንሶል ላይ ዲስፕሌይ ይሆናል ማለት ነው። ሄሎ ወርልድ የሚለው ዲስፕሌይ ይሆናል ማለት ነው። እሺ ከሞላ ጎደል እንግዲህ የመጀመሪያው የጃቫስክሪፕት ፌዝ ይሄን ይመስላል። በሚቀጥለው የጃቫስክሪፕት ፌዝ እንዴት አድርጋችሁ ዶም ማኒፑሌት ማድረግ እንደምትችሉ አሳያችኋለሁ። ለጊዜው እዚህ ላይ ላቆምና የሚቀጥለውን ደግሞ እንቀጥላለን።